አብጌልን ትወዳታለህ ወይስ አትወዳትም? እኔ ያጣሁትን ወንድ ልጅ እንድታስታቅፈኝ እፈልጋለሁ። የኔ ውድ ድገም። የኔ ውድ ኤቢን ትወዳታለህ ወይስ አትወዳትም? አንዳንዴ በሰዎች ጫማ ውስጥ ራሳችንን እየከተትን ስናይ ሟችም ገዳይም ሁለቱም ልክ ሆኖ እናገኛቸዋለን። አድርገህ ታፈነዳዋለህ። እሺ ፈነዲያ ነገር ሰልችቶኝ ነው ሀገር የመጣው መሮኝ ነው እንዲያለ ተላግቢና በጣም የምመኘውን ወንድ ልጅ አስታቅፊ። አማዬ ናታንም እንደዛ ነው። እኔም ናታን በጣም ወደዋለሁ። አይናችን እያየ ተቀየረች አይደል? አዎ እየተቀየረች ነው። በተለይ ደግሞ ልጁ ሞቷል ከተባለች በኋላ በቃ ቆም ብላ ማሰብ እየጀመረች። ውበትን እኮ የሚያወጣው ጸባይ ነው። ታዲያ እንዴት ነው ውበት አልወጣብንም? አዎ እንዴ ኤቢ እኮ ድሮም ቆንጆ ናት። እናንተ ምን እያሰብክ ነው? ያው አባቱ እኮ ከኛ ጋር መዛመድ ይፈልጋል። ከምሬ ነው ናታን። ያው ከዳጣ ጋር ምንም አይነት ግንኙነት የለኝም ብለኸኛል። ኤቢዬ ስትመረቅ ምን እያሰብክ ነው? ናታን አትፍራኝ። እኔ ማወቅ የምፈልገው እውነቱን ብቻ ነው። ከኤቢ ጋር መጋባት ትፈልጋለህ አትፈልግም? ያው እሷ እንደምትወድህ አውቃለሁ። አንተም ብትሆን ከእሷ ጋር ረጅም ጊዜ አሳልፈሃል። ቆይ ምንድን ነው የምታስበው? አትፍራኝ ናታን። ኤቢ ልጄ ናት። ብዙ ነገሯ ተለውጧል። ጸባያ ነበር የሚያስቸግረው፣ አሁን ደግሞ እሱ ተስተካክሏል። እሱማ አሁን እና ናታን አሁን ምን እያለች ነው? ምንም አትዋሽኝ ናታን። ውሸት ባንተ አያምርም፣ ደግሞ ካንተ አልጠብቅም። እሺ ማይ አልዋሽ። እሺ እንዴት ነው አብጌልን ትወዳታለህ ወይስ አትወዳትም? ማለቴ አብራትን መኖር ትፈልጋለህ አትፈልግም? ቆይ ለምን ጠይቅሽኝ ማይ? ናታን ኤቢ እንድታገባ እፈልጋለሁ። አግብታ ልጅ እንድትወልድልኝ፣ እኔ ያጣሁትን ወንድ ልጅ እንድታስታቅፈኝ እፈልጋለሁ። በቃ ከአንተ የማይሆን ከሆነ ሌላ ባል እንድታገባ እፈልጋለሁ። ትምህርቷን ሳጨርስ ልጨርስ እኮ ነው። ድሮፕ አውት ምናምን አደርጋለሁ ስትለኝ ነበር። እሱ አያሳስብም። ያልጠየቅኩህን እየመለስክልኝ። ትወዳታለህ ማለት ነው። ማግባቷን አልፈለግም። አይ ማይ እሷ የማግባት ፍላጎት ያላት ስራ መሰለኝ ነው እንጂ ችግር የለም። እና አትወዳትም? ለሌላ እንዳሉት እማዬ ይሄን ስልሽ ቅር ሊልሽ ይችላል። ኤቢ ጥሩ ሰው ናት። እኔ ደግሞ ለእሷ አልገባትም። ደግሞ ገና ተማሪ ነኝ፣ ራሴን አልቻልኩም። ናታን አሁንም ያልጠየቅኩህን እያወራ ነው። ኤቢን ትወዳታለህ ወይስ አትወዳትም? ገባኝ። እሺ ችግር የለውም ናታን። ናታን ዳጣ እንዴት ነሽ? ደህና። ምን ሆነ ነው? ምንም ደህና። ኧረ እባክህ መዋሸት ጀመርክ? አይደለም ዳጣ፣ ነገ እናወራለን በቃ። ዛሬ እንዴት አደረኝ ናታን? እነማዬ ያሉ እኮ ታይናለች። ችግር የለውም ናታን። ችግር አለው እንጂ ዳጣ፣ ወይ በጥግ በኩል ካልሆነ ደግሞ በቃ ነገ። በጥግ በኩል ሊድ ትመጣለህ? እማዬ ጥሩ ስሜት ላይ አይደለችም። አሁን ራሱ እኮ ስለ ኤቢ አውርታኝ ነው የሄደችው። ደግሞ እኔና አንቺ አንድ ላይ ሆነን ካየችን በቃ ቅር ሊላት ይችላል። ስለዚህ ነገ እናወራለን። አልፈልግም ናታን። ስማኝ፣ እኔ እዚያ አልጠብቅህና አንተ ና። በእናትሽ ዳጣ። እሺ የኔ ውድ በለኝ።
የንድ ካላል ዛሬ ቤት ባንድ እግሩ ነው የማቆመው። ፍቅረኛዬ ነው ምናምን ብዬ ባንድ እግሩ ነው የማቆመው። ኧረ በእናትሽ ዳጣ ዝም በይ። ናታን ልቆጥር ነው። እሺ በቃ እሺ። የኔ ውድ ድገም። የኔ ውድ ምን ሆነሽ? ዋ ምንድን ነው እንዲህ ያለ ቡጢ ደግሞ? ዋ ኧረ ተይ ውሃ ኧረ ተይ እንደው ነፍስ አውጪ። ስማ ደግሞ አክስቴ እኮ ማለት ነው ሄደች እኮ ከዚህ በኋላ እኮ አትመጣም። እሺ ኦይ በር ያለሁ እኔ ያለሁ ስትገባ ስትወጣም ያላይም እንዴ እንጂ ብትነግሪኝ እና እኔ እኮ መጠን ላይ እየጠበቅኩ ነው። አይ እንዲሁ አሁን እኮ ልታናግሪ ነው አይደል? ምን ሀት ልትሄዱ ነው? ብር ተሰጥቶኛል። ሀት ልትሄዱ ነው? ለዲኮር እኮ ፊኛ ግዙ ተብለን ፊኛ ልንገዛ እየሄድን ነው። እዚህ ቤት ትልቅ ሰርፕራይዝ አለ። የማን ሰርግ ነው ደግሞ? ሰርግ እንዴ ዲኮር የሚሰራው ለሰርግ ብቻ ነው? አንቺ ልጅ ደግሞ ያረግሽውን ነገር አረሰውልሽ ለዛን መስለሽ እንደዛ አታለልሽኝ አይደል? እንዴ ከዚህ በቃ ይቅርታ አልሁ እኮ የዛን ጊዜ እኮ እንድንጮት ብዬ። በሉ አሁን ሂዱ ፊኛችሁን ግዙ። ደግሞ ፊኛ ግዙ በተባላችሁበት ገንዘብ ይሄን የምትለሱትን ነገር እንዲያትገዙበት። አይስክሪም ነው። አሃ ምጥን ነይ እንሂድ እንደውም ማለት ነው። ከዛ አይስክሪማችንን ገዝተን ብልት እናድርግ። ጋዜ ደግሞ ላንተ ደግሞ ማለት ነው አስልሳለሁ። እሺ እንደው ዘው ላሱት እናንተ የረኛ ይመስል ምላሴን አውጥቼ ልላስ ደግሞ እንዴና በማንኪያ እንደዚህ ተበላለክ እኮ። አረ እንደው ዘው እናንተ ላሱት ምን ያደርግልኛል? ቆይ ግን እፍኛ አሁን ምን ያደርጋል? ገንዘብ ማጥፊያ ብቻ ለሚፈነዳ ነገር እንዴ ጋዜ ተው እንደሱ አትበላት። አይ ነይ ነደሽ ለጥ ነይ ፊኛ ግዙን የተባለው አልሄድም እንዴ እና በቃ ብሩ ስጪኝ። አልሰጥም። አምጪ ስጪኝ። አልሰጥም አልኩሽ እኮ እንዴ። የምጥነን አባት እንጀራ ቀበሮ ቆረሰው። የምጥነን አባት እንጀራ ቀበሮ ቆረሰው። የውሃን አባት እንጀራ ቀበሮ ቆረሰው። ምጥንስ አይ እኔ አልጣላ እና ብሩ ነው ምጫ ታዲያ በቃ አልሰጥም። አራ መጥል በሉ ነው ግዙ የተባላችሁትን እፍኛ ግዙ የተባላችሁትን ዘው ገዛዙ ትዱና ደግሞ ይልሽ ይሄንን የሚለሰውን ነገር አትላሽ። አሁን ጀምረሽ ኋላ ትልቁን ቼክ ማን ሊበለው በሉ ነው ነው የምጥል ይሄን እሺ ናይ በቃ ሂዱ በሉ አንፈሮች ምንድን ነው ናታን? ከምር ግን ሰርፕራይዙ ለኔ ነው ናታን? ይመስለኛል፣ ግን ዝም ብለን መጠበቅ ነው። እማዬም አባዬም ቤት የለውም። እኔ ግን በጣም እየፈራው ነው። እንዴ ለምን ትፈሪያለሽ? እማዬን አይቻት አባዬን ሳይው በጣም ያሳዝነኛል። ሁሌ አብሮ ሳያቸው ምን ያክል እየተጨነቀ እንደሆነ ሳስብ ራሴን እወቅሳለሁ። የኔ ፍቅር አንቺ እኮ ምንም ጥፋት የለብሽም። እማዬስ አልተከዳችም ናታን? እኔ ደረጀ ልጅ በመሆኔ እማዬን አይጎዳትም? አባዬስ እኔ አድጌ በመምጣት ያልተጨነቀም? ናታን እሺ ቆይ ማን ነው ጥፋተኛ? በማን ነው የሚፈረደው? እሺ በማን ትፈርዳለህ? አንድ ታሪክ ሁለት መልክ ይኖረዋል። አንቺ አባት ሲፈልግሽ መምጣት ትክክል ነው። አባይም ደግሞ አንቺን እዚህ ቤት ማስገባቱ ከአንቺ አንጻር ስናየው ትክክል ነው። ከሁለቱም አንጻር ሆነን ስናየው ሁሉም ነገር ልክ ነው። እማዬም አንቺ አባዬ ልጅ መሆንሽን ብታውቅ ምንም ነገር ብታረግ ብትፈተው ሙሉ ጭምር ትክክል ናት። እኔ ግራ ገብቶኛል ናታን። አንዳንዴ በሰዎች ጫማ ውስጥ ራሳችንን እየከተትን ስናይ ሟችም ገዳይም ሁለቱም ልክ ሆነው እናገኛቸዋለን። አሁን አንቺ አትጨነቂ። አባዬም ልክ ነው፣ እማዬም ልክ ናት። ሁለቱም ልክ የሆኑ ነገሮች በተቃራኒ መንገድ ሲገናኙ ውጤቱ በጣም ከባድ ቢሆንም አንቺ ዝም ብለሽ ከማየት ውጭ ምንም አማራጭ የለሽ። እሺ ታዲያ ሰርፕራይዝ ነው ያልከኝ ምንድነው? እና ደግሞ አንቺን በማስመልከት ነው ያልከኝ ምንድነው? እሱን እዛው እናየዋለን። እሺ በቃ በራሴ ድግስም ቢሆን ገብቼ ስላላክስቸው። እሺ በቃ እጂ መጣሁ።
ናታን ገዜ እንዴት ነው ዛሬ? ምንድነው እንዲህ ሽር ጉዱ ምንድነው? ላገባ ነው። ምን ታስባለህ? እውነትህን ነው እንዴ? ወንድም አለም ያርግልህ። እንዲሁ አንተን ያርግልህ እንጂ እንዲሁ ሆብዬ ሆማ ቆርጬ ነው ምድርህ። ትዘፍንልኛለህ? ዋ ደግሞ ለዘፈኑ ነው እንዲህ ነው የምልህ ወገን እስከሚንቀጠቀጥ ድረስ። ለማንኛውም እኔ ተማሪ ነኝ። ባይሆን አንተ ስታገባ ለአንተ ሚዜ ይሆናለሁ። ኧረ ጠላትህ እንዴ! ምን ነው? እንዴት አንተን ሚዜ አድርጌ እንዴት ሚስቴን ማጣት አልፈልግም። በውበት የሚበልጥ ሚዜ እኮ ጠላት ነው እንዴ! ኧረ ተው ገዜ አይባልም እንዴ! ደግሞ እኮ ሚስትህን እናውቃታለን። ለዛ ልትለኝ ነው? እሷ እኮ ተንግዲህ አረጀች፣ አርጣለች እኮ ልጅ መውለድ አትችልም። እንዲህ ስትል እንዳሰማ ደግሞ ዝም ብላችሁ አትጨቃጨቁ ገዜ። ይኸውልህ እንደውም እኔ ዛሬ አስታርቃችኋለሁ። አይ ተዋት። እንዲያው የእሷና የኔ ጠብ እንኳን የጉብል ጠብ ነው። እንዲያው ስንጨቃጨቅ ደስ ስለሚለኝ ነው እንጂ ግን እንዲያው አንተ ስትያት እንዲያው ሚስት ትሆናለች። እሱስ እንዳያይዘ ነው። እሱስ እውነትህን ነው። ጥግብ ስትል እንዲያው ዋጋዋን እየሰጡ መያዝ ነው። ዱላ እኮ ድሮ ቀረ። ኧረ ዱላ አይደለም እናቴ፣ አለ የሚሰጥ ነገር። ለማንኛውም ጊዜ ዛሬ አስታርቃችኋለሁ። ደግሞ ይኸውልህ በለዛ ካላሳምኩ እኔ ናታን አረዱ ወይ ጎዳኝ እንጂ። አይ ጊዜ አራዳ እኮ ነህ። እናሳ እንዴታ ካላሳምኩ ግባ በል እሺ። አይ ጊዜ ካላሳምኩ እስቲ በለገ ወይ ጉድ! ምኑን ጉድ ያመጣብኝ! ውሃዬ ናታን እኮ ማለት ነው ሙሉ ፊኛውን ነፍታችሁ እንዳጨርሱ ፊኛው ውስጥ ስጦታ እንሰጣለን ብሏል። እሺ እንዴ ማለት አልገባኝም። ማለት ለሁሉም ሰው ሲሰጥ ፊኛው ውስጥ ስጦታ ይደረግና ከዛ ሰተናቸው ሲያፈነዱት ስጦታቸው ይሰጣቸዋል ማለት ነው። እሺ አዘዝ ለኔ ምንድነው ስጦታ የሚሰጠኝ? እኔ እንጃ። እኔ ግን ማለት ነው ስጦታ የምሰጥ ቢሆን ማለት ነው ላክስታችን በዚህ ሙሉ ሚጥሚጣ ሞልቼ ነበር የምሰጣት። ትገርልሻለች። እሺ ለዛ ምጥን ሀሳቤ እኮ ነው አላረገውም እንዴ? እንደውም ማለት ነው እኔ ራሱ ማለት ነው በዚህ ሙሉ አድርጌ ከዛ በኋላ ላክስቴ ያጣታለሁ። ውሃዬ ደግሞ ቀልድና ቁም ነገር አታውቂም እንዴ? ጨዋታዬ ነው። እሺ ስቀልድ ነው። እሺ እንዴ አይቻልም። እኔ መናፍፍኝ ውስጥ ማለት ነው ሚጥሚጣ ጨምሬ ላክስቴ ይሰጣታለሁ። እንዴ ውሃዬ ደግሞ ሀሳብ እኮ ነው። እሺ ብታርፊ ነው የሚሻልሽ። እሺ እንዴ አልፈልግም። እሺ እንደውም ለዛ ቶሎ በሚጥሚጣው ነው የምጭልሽ። አንቺ ትቀልጃለሽ እንዴ? እኔ አልሰጥሽም። እሺ ትገልሻለች። እሰይ እንኳን እና ልምድ። እሺ እንደውም ተይው እኔ ሚጥሚጣ የት እንዳላቃለሁ። አረ ንገራት፣ ስቀልድ ነው። እሺ ትገልሻለች። በኋላ የለውበት። እሰይ ውሃ አረ እትዬ ገዜ ደህና ዋሉ? እንዴት ዋልክ? ቁጭ በል ኖር እትዬ። በጊዜ ግድ የለም ቁጭ በል። እሺ እንዴት ነህ? ደህና ነኝ እግዚአብሔር ይመስገን። ሁሉ ነገር ሰላም? አረ ሰላም ነው። እንግዲህ እዚህ ተንጣለለ ግቢ እየኖርን ብናማርር እዚህ እርስ አይከፋውም እትዬ መቼም። አይ አንተ ጨዋታ እኮ አይጠገብም። ደግሞ ጨዋታ ብቻ አይደለም ገና ኮሽ ሲል ነው ንቅት የምትለው። ኦሆ ሰና አይደል? እንዴት ገዛኝ ቆቅ ነኝ። እንዴታ ደግሞ እንዴት ነው እባክህ ከለዛለ ዘንድሮ መቼም እዚህ ግቢ ውስጥ ትልቅ ሰርግ ሳታስደግሱን አትቀሩ። እንዲሁ በየትኛው እድላችን እንዲሁ ዝም ብለን ለጨዋታ እንዲሁ ለሹፈት ነው እንጂ ኩሸት ነው እንጂ የለም። እንዲያስ ብዛማ የለም። ምን ነው ለዛ እኮ ጥሩ ልጅ ናት። በዛ ላይ ቆንጆና ባለሙያም ናት። ሶስት ጥሩ ልጅ ናት። አዎ ግን እንዲሁ ለዛ አሁን ይሄን ቤት እኔ መሰለ ቤት አይታ እንዲሁ በምን ያኖራታለሁ? ያየ ሰው እኮ ከባድ ነው ትዬ። ከዚህ የራስን ኑሮ መኖር ነው።
ሁሉም ሰው እኮ የተመኘውን አይኖርም። እሱስ ልክ ነሽ እትዬ። እንዲያው እኔ ያረባትም እንዲያው ደነኛ ባል ብታገባ ይሻላል ብዬ ነው። ተው እንጂ እንደዚህ አይባልም። አንተ ምን ጎደለ? እሱስ ምን ባፈጣጠርማ ምን ይጎለኛል? ምንም አይጎለኝ። ያው ሴቶች ፍላጎታቸው ብዙ ነው። ደግሞ ወንድ ልጅ የሴት ልጅ ፍላጎት ታላሟላ አክብሪ ማለት ከባድ ነው። እና እንዲሁ አለመነካካት ይሻላል ብዬ ነው። ተው ግድ የለህም፣ አትፍራ። ሁሉም ሴት እኮ እንዳይደለም። አይ እትዬ በዚህ እንኳን አልስማማም። እንዲሁ ሴቶች ስማቸው ነው እንጂ የሚለያየ ፍላጎታቸው አንድ ነው። አይ ገዜ ቁም ነገርህም ጨዋታህም አይጠገብም። በል በኋላ ደግሞ ወደ ቤት እንድትመጣ እሺ? እንዲሁ አንድ ነገር ሳላንጠለጥል ባዶ እጄን ጀፍጀፍ እያልኩ ከመጣ ብዬ ነው እንጂ እሱማ ችግር የለውም። እንዴ አንተ እኮ ጨዋታ ብቻ በራሱ ትልቅ ስጦታ ነው። በቃ መተካደመክ ይበቃል። እሺ ብቻ እንዳትቀር። ኧረ መጣሁ። እሺ እሺ ዘግዋል። እሺ እንዴ ጭራሽ ተኝተሻል? ኤቢ ምን ላድርግ ብለሽ ነው? እኔ እኮ በጣም ጨነቀኝ። ለምን እንዴ? በምን ምክንያት ብዬ ነው? ምናልባት አባዬ እናትሽ ላይመጣልሽ ይሆናል። አይ የሚያደርገው እንኳን አይመስለኝም። ኤቢ እኔን ለማስተዋወቅ የሚፈራ ሰውዬ እንዴት ነው እማዬ ያለች ቤት ድረስ ይዟት የሚመጣው? በጭራሽ ያደርገው። አረ ሲቀልል ነው። ምን እንዳሰብ አላውቅም፣ ግን ያው ዞሮ ዞሮ ፕሮግራሙን አንቺ ነው። ቢያውን ተነሽ፣ ፊኞቹን እስካላችሁ አግዥ። ናታን የለም እንዴ? አለ መጥቷል። ናፈቀሽ እንዴ? ግን ናታንን በጣም አይደለም የምትወጂው? ይሄን ነገር ግን አባዬ ቢያውቅ ምን የሚል ይመስልሻል? እኔ እንጃ ኤቢ። አክስቴ ግን እንዳለችኝ ታውቂያለሽ? ኤቢ እኔ በቃ ልኮር መስራት ነው። እሺ አስበው።
ሄሎ ሰላም፣ እንዴት ነሽ? ጋሼ እንዴት ነህ? ደህና ነኝ። በቃ ዛሬ ልትነግራት ነው? አዎ እነግራታለሁ። ይኸውልሽ አንቺ ምንም ነገር እንዳትያት። ልደታውንም ቤት ውስጥ ነው የምናከብርላት። እባክህ ቀስ ብለህ ጋሼ፣ ቀስ ብለህ አለሳልሰህ ንገራት፣ እንዳትደነግጥ እሺ? ችግር የለውም። ይኸውልሽ ምናልባት ያንቺን እናትነት እንዳወቀች ወደ አንቺ ሮጣ ልትመጣ ትችላለች። ስለዚህ አንቺ ተዘጋጅተሽ ጠብቂ። እኔማ የናፈቀች ልጄ ናት። ምን እዘጋጃለሁ? እጄን ዘርግቼ እጠብቃታለሁ። ልትረግመኝም ትችላለች፣ ግን ምንም ብትል ብታዝንም አቅፋታለሁ። እስቲ ብቻ ትምጣ ጋሼ። እሺ ሰላም፣ ለዚህ ነው የደወልሽው? አዎ፣ አቋምህን ቀየርክ ወይስ አሁንም ልትነግራት ነው የሚለውን ለማረጋገጥ ነው። ድንገት አይደለም የወሰንኩት። የራሴ መንገድ፣ እቅድ፣ ሀሳብ አለኝ። ይኸውልሽ አስቤበት አቅጄበት ነው የወሰንኩት። ስለዚህ እናቷ እንደሆንሽ እነግራታለሁ። እንዴት እናቷ እንደሆንሽ እነግራታለሁ። ይኸውልሽ ቀስ አድርጌ እንድጠረጠር አድርግና ከዛ በኋላ ሁሉንም ነገር በግልጽ እነግራታለሁ። እሺ ጋሼ፣ የኔንም ስጦታ ስጡልኝ። አብሬያችሁ በሆን ደስ ይለኝ ነበረ። ደስታዋን ፊቷ ላይ ባየው ደስ ይለኝ ነበር። ችግር የለውም፣ ትመጣልሻለች። እኔው ራሴ ይዣት እመጣለሁ። ግን ጋሼ እትዬስ? አሁን አንቺ ስለ ዳጣ አስቢ። ማርታ እንደው ማርታ ናት። የሚሆነውን አብረን እናያለን። እሺ ጋሼ፣ አይዞህ እንግዲህ። ችግር የለውም። ደግሞ ለማርታ ምንድን ነው ግዢልኝ ያልሻት? ምን ለዳጣ ነው? አዎ። አይ ቀላል ነው ጋሼ። በአቅፋት ባሳድጋት ሰጣት የነበረውን ትንሽ ነገር ነው። አትስጋ። እናትነቴን እንኳን አይነግራትም። ቀላል ስጦታ ነው። እሺ ሰላም፣ ደህና ዋይ። አክስቴ! እንዴ ውሃ ምን ሆና ነው? ውሃ እንዴ ምን ሆነሽ ነው? እናንተ አክስቴን አይታችኋታል እንዴ? አክስትሽ እኮ ቤት የለች እንዴ? ውሃዬ አክስትሽ እኮ ቤት የለች። ምን ከየት ልታመጫት ነው? ሲጀመር ትመጣለች ተብሎ ነበር፣ ቀረች። እና እሺ፣ እና እኔ እስክትመጣ ጠብቃታለሁ። እሺ፣ አስቀምጥላታለሁ። ስትመጣም እኮ ትመታሻለች። ታያት ምጥንዬ። ዋይ ስትመጣ ማለት ነው ጆሮ ጥላሽን ነው በጥፊ የምትልሽ። እንዴ ደግሞ ጆሮ ጥላ ምንድን ነው? ዋይ እኔ ላንቺ ለማስረዳት ይደክመኛል። ምጥንዬ ነይ ታያት። እና ታየው። እሺ፣ እና እኔም ይደክመኛል። እሺ ታፈነጭብኝ ነው እንዴ? ዓለም እንደምን ነሽ? ዓለም ደህና ነሽ ወይ? ምንድን ነው እሱ ደግሞ? እንዴ እና ይሄማ ፊኛ ነው። እና ልትለቂው ነው ለንፋሱ ዝም ብለሽ? እንዴ አይደለም፣ አክስቴ ስትመጣ እዚህ በር ላይ ጠብቄ ማለት ነው። ከዛ በኋላ አድርጌ አፈነዳባታለሁ። አይ እሷ አስተያየት በዛው ምን እንዲው አብን ነው ያስቀርልኝ እሷን። እኔ የምልህ ጋዜ ስጦታውን እንግዲህ ላንተ ልስጥህ እንዴ? እና እንግዲህ ምን ብትሰጪ? ቆይ ምንድን ነው ውስጡ ያለው? አይ ምን እንደሆነማ ማለት ነው። እና አንተ ልስጥክና ማለት ነው። ከዛ በኋላ አድርገህ ታፈነዳዋለህ። ቆይ በውስጡ ምንድን ነው ያለ? የሚበላ ነው የሚጠጣ? እንዴ ምን እንዳለማ ውስጡ አልነግርህም። ዝም ብዬ ልስጥህና ከዛ በኋላ አንተ እዚህ ጋር አድርገህ ታፈነዳዋለህ። እሺ? ኧረ ተይኝ እናቴ። የሚፈነዳ ነገር ሰልችቶኝ ነው ሀገር የመጣው። መሮኝ ነው ፍንዳታ። ይልክ ይሄ ማለት ነው አይመርም። እሺ ዝም ብለህ ትይዘውና ከዛ እኔ ሲሄድ አድርገህ እንደዚህ ታፈነዳዋለህ። እሺ? ወይ የሚፈነዳ ቆላው በሬ
በርበሬ ነው እንዴ? ኧረ ለዛ ነይ ለዛ ቤተሽ ትንሽ እንደው ምን አይነት እንደው ምን ተንኮለኛ ሰው ነው አንተ? ነይ ወስቲ ኧረ ኑማ እናንተ በርበሬ በፍኛው ሲፈነዳ ባይላ ተተረገመ እጅ ውሰጃት እጅ ነው ወሰጃት ያዟት እጅማ ቆይ ኧረ ዋባ አበደኛ እሺማ ቆይ በእጅሽ አትንኪው እንዴ ዝም ብላ ይቺ ደግሞ እንዴ አስቀምጣት እዚህ ጋር ወይኔ ተባለ እኔ ልቃጠልልሽ ወይስ ሲሲ ውሃ ጃለ ታይስቲ እግናንተ ካዬ ነይ ታጠቢ ጸጉሯን ነይ ወደ እኔ ዙሪ ወይኔ ሲጠቢያት ሊነርግሽ እኔ ልቃጠልልሽ እኔ እናት ነይ ቀና በይሽ ቀና በይ አትሹማ ወይም አትሹ ያዣት እጇን ሊያዝልሽ በደንብ ትነጣያት በደንብ ቀና በይ እኔ ተይ እያልኩሽ እንጂ ተመለታ አሁን ይቺ ሙናል ምን ታውቃለህ? በርበሬ ይዛ ስትወጣ ተያት በእኔ ትፈርዳለህ። አንተ አብረሃት አይደል ቆይ ስታፈነዳው አትነጥቃትም ነበር ምናምን ያፈንደሽ እንዴ ምን ይትናትና አብሪያት ብኖር እንዴት በርበሬ ያቀብያታለሁ አጭ አሁን ታንቺ ጎልድ እንዳለ አይነ ስውር ነው የሚሆነው። አይዞሽ እኔ እናት ልቃጠልልሽ እኔ ካንተ ሞል እኔስ አንቺ አትመጥኝም መሽ እንደውም እንኳን ተኔ ልትወልጂ ይቀርና ኧረ እባክህ እንደው ሲጀምር የምታስረግዝ ለራሱ አይመስለኝም። ና እኔ ነኝ የማላስረግዛች በይ ያስገባ እንዴት እንደሙቅ ውሃ ሰለለችኛ ነይ አታስረግዝም። እንደው ገዛኸኝ አይደለሁም እኔ ገዛኸኝ አይደለሁም ዋጅማ እንደነፋው በሬ ወርሽን ያልቀተትኩሽ እንዲሆን አታስረግዝም። ወርግች እንዴት It's your day. Happy birthday day, another year older, no hair flew away. You say you're wiser, I don't really know, but you're still okay. እስቲ ያኛውን አቅፊ አስበዋል ግን ከዚህ ጋር ብትወቅ ምን ልትሆን እንደምትችል እወድቃለሁ፣ ከዛ ደማለሁ፣ ከዛ ደግሞ ተርፋለሁ። ሰው ግን መሞት ከፈለገ ሞት የትም ቦታ አለ ማለት ነው። አንተም ከዚህ ጋር ወድቀህ ግንባር ቢሞት ትሞታለህ። ራሱን ማጥፋት ከፈለገ ራሳቸውን የሚያጠፉ ሰዎች በጣም ራስ ወዳድ ናቸው። አስበሽዋል? አንቺ ራስሽን ብታጠፊ በሚወዱሽ ሰዎች በገዛ ዘመዶችሽ ላይ ጨከነሽ ነው። ግን እሱን አላሰብሽም። ፍቅረኛ ካለሽ ለፍቅረኛሽ አላሰብሽም። በአጠቃላይ ስለሚወዱሽ ሰዎች አልተጨነቅሽም። ግን አንቺ ራስሽን ብታጠፊ ታርፊያለሽ። የሚወዱሽ ሰዎች ግን በአንቺ ምክንያት ሁልጊዜ ይሰቃያሉ። ዋዬ ሂጂና ናታን እኔ ፊኛውን አቀብልህ ወይ በል። እንዴ አልፈልግም። እንዴ ለምን? እና እኔ እኮ አሞኛል። እሺ አንቺ ናታንን እኔ ፊኛውን አቀብልህ ወይ በል። አይ እኔ አልሄድም። ኤቢን እፈራታለሁ። እንዴ ኤቢ እኮ እንደ ድሮ አይደለችም እኮ አትማታም እኮ ጥሩ ነች። እኔ አልፈልግም አልሄድም። ተው ግን ተው በሉት። ተው ግን ተው እንዴ እና ኤቢ እያቀበለችው አይደል? እንዳንቺ ምን ሆነሻል? ዋ ምንድነው? እና ይቺ ዳጣ ነው ነይ ዳጣ ያንቺ ቀቢው። አይ ኤቢ ችግር የለም። የተነሻች አንቺ ቀቢው ችግር የለም። እኔ እናገረንሻለሁ።
ደህና ዋሉ ጋሼ። እሺ ገዜ እንዴት ዋልክ? እንዴት ዋሉ ጋሼ? ልጆቹ በሙሉ ቤት አሉ አይደል? አሉ እትዬም አሉ። ቤቱን እያሰማመሩት ነው አይደል? እንዴት ሸር ጉድ እያሉ ነው። ይሄን የሚነፋፋው ሁሉ እየነፋፉ እየሰቀሉ ነው። ታዲያ እንደዚህ ምን ትሰራለህ? ለምን አብረህ አትሆንም? አይ ምን ኋላ ይደርሳል ብዬ ምን አሁን ጀምር ምን እሰራለሁ? ይኸውልህ ገዜ እኛ ቤት ውስጥ ባዳ የሚባል ነገር የለም። ሁሉም ሰው ቤተሰብ። እውነት ነው ጋሽ። እንዴት እኔ እዚህ ቤት እንዲሁ ያኖረኝ አይ በነጣስ እንዲሁ አገለግል ብዬ ምን እንደዛ እንኳን አይሆንም። ይኸውልህ እኛ ሰውን በሰውነቱ የምናከብር ሰዎች ነን። ለእኛ ሰው ሁሉ እኩል ነው። እኔ ከአንተ አላንስም፣ አንተ ከኔ አትበልጥም። ሁላችንም እኩል ነን። ሰውን በሰውነቱ እንጂ በሌላ በማንነቱ አናከብረውም። በሚያደርገው ወይም በምናየው ነገር ወይ ከፍም ወይ ዝቅም አናደርገው። ይኸውልህ እኔና ማርታ እንደዛ ነው የምናስበው። እኔ እንደው እናንተ አይነት ቤተሰብ እንደው ገጥሞኝ ያውቃል። እንደው ደስ ነው የምትሉኝ። እውነቴን ነው። ይኸውልህ ገዜ አሁን ምን ታደርግልኛለህ መሰለህ? ቀስ ብለህ ገብተህ ዳጣን በጆሮዋ እንደምፈልጋት ንገረኝ፣ ወይ ደግሞ በምልክት ንገራት። እሺ ጋሽ። ዳጣ ይችል ላናገራት ፈልጌ ነው። እሺ ጋሽ። እሺ ፈትልዬ እንዴት ደስ እንዳለኝ አትጠይቂ። እውነት እንዲሁ እዚህ ሀገር በሆነችና እኔ ራሴ ባረስኳት ሙች። ለማንኛውም እንደዋወላለን። ማታ ከደረጀ ጋር ሆነን እንደውልሻለን። እሺ ቻው። ኤቢ እንዴት ነው ዲኮሩ? እየተሰራ ነው? አዎ ማዬ እየሰራ ነው። ቆንጆ አደረጋችሁት? አሪፍ ነው። ለምንድን ነው የጠራሽ? ነይ እኔ ቆንጆ እንዴት ደስ የሚል ዜና እንደሰማሁ። ምንድን ነው ማዬ? ፈትለ ወርቅ ካናዳ ጓደኛዬ አብሮ አደጌ አስታወስካት? ብታይ እንዴት ደስ እንዳለኝ። ልጇ እኮ ወለደች። በጣም ደስ የሚለው እኩያዬ ናት። አዎ እንዴት ደስ እንዳለኝ፣ እንዴት እንደቀናህ አትጠይቂኝ የእኔ ቆንጆ። በእውነት ምን አለበት ብዬ አንቺ ራሱ ብትወልጅ እንዴ ማዬ። ከምርሽ ነው እንደዚህ የምታወሪው? አዎ ኤቢ ትምህርትሽ ስጨርሽ በቃ ከተመረቅሽ በኋላ ቶሎ አግቢና በጣም የምመኘውን ወንድ ልጅ አስታቅፊ። ይሄ ምንም አልገባኝም። ምን እንዲህ ያለው ከምሬ እኮ ነው። ደረጀም ቢሆን ይፈልጋል። ይኸውልሽ በቃ ቶሎ አግቢና እሱም በጣም የሚመኘውን ወንድ ልጅ አስታቅፊ። ግድ የለሽም እንዲች ብለሽ አትነኪም። እኔ ራሴ ነኝ የማሳድግልሽ። እንዴ ማዬ እኮ ቀላል ነገር አይደለም። እኔ ደግሞ በቃ እንደ እናቴ የተሳካ ትዳር እንዲኖር ነው የምፈልገው። ስለዚህ አስቢበት ነው መግባት የምፈልገው። ያስቢበታ። እንድታስቢበት እኮ የምነግርሽ የእኔ ቆንጆ። ደግሞ ይኸውልሽ ከተመረቅሽ በኋላ የራስሽ ነገር እንሰጥሻለን። ቆንጆ ቤት ይገዛልሻል፣ መኪና ይገዛልሻል፣ መቋቋሚያ ይሰጥሻል። ሙች እውነቴን ነው። ምንም ነገር አይጎልብሽም። አንቺ ብቻ ቆንጆ ወንድ ልጅ አስታቅፊ። ባልኬት ይመጣል ማዬ። እና ደግሞ ታውቂያለሽ እኔ ናታን ነበር ማግባት የምፈልገው። ምን ነው ዝም አልሽ ማዬ? የእኔ እናት እሱንም አስትንቀረፈፊ እኮ አስነጠቅሽው። ዳጣ ማለትሽ ነው? እኔ የምልሽ ናታን ግን ይዋሻል አይደል? ነው ማዬ። ዳጣን አልወዳትም አለሽ እንዴ? አዎ አልወዳትም አይደል? አዎ ማዬ። ናታን ዳጣን ይወዳታል፣ እኔም እወደዋለሁ። እና ለሁለት ሰንጥቃችሁ ልታገቡት ነው? ናታን ጥሩ ሰው ነው ማዬ። ኮሌጅ በጣም ብዙ ወንዶች ይመጣሉ፣ ግን ያው አንዳቸውን ቢሆን ለባልነት ብቁ አይደሉም። እኔም እኮ ናታን የመረጥኩልሽ ለዚህ ነው። ናታን በጣም ጥሩ ልጅ ነው። ለምን ጥሩ ልጅ እንደሆነ ታውቂያለሽ? ኢጎ የለበትም። በዛ ላይ በጣም ትሁት ነው። ሰዎችን ያከብራል። እኔ ያውቃለሁ አይልም። ይኸውልሽ ብዬ ምን ጊዜም ቢሆን ለትዳር የምትመርጭው ወንድ ምንም አይነት ጉራ የሌለበት ስሜቱን የገራ መሆን አለበት። አዎ ማዬ። ናታንም እንደዛ ነው። እኔም ናታን በጣም ወደዋለሁ። እሱን ሳይሆን ናታን ላይ ያለውን ባህሪ ወደችለት። ቢያንስ እሱን ብታጭ ሌላኛው ላይ መካሻ ይሆንሻል። ትህትናውን፣ መተናነሱን፣ ሰው አክባሪነቱን
ፍጹም በሆነ ልብሽ ወደጅለት። እማዬ እኔ ካገባው ናታን ነው የማገባው። ግን በቃ እማዬ ከዛ ውጭ ማለት ነው አግባት ወይኝ እኔ የማልወደውን ሰው ላገባ ቀርቶ አብሮ ራስ ምግብ መብላት አልፈልግም። አያቋ በእናትሽ እኮ ነው የወጣሽ የኔ ቆንጆ። እማዬ እኔ አኮራሻለሁ። አንቺ ብቻ ደህና ሁኚልኝ ነው በቃ ስንት ያስልዳሽ እማዬ። ከዚህ እቺ ማነሽ? አቺ ሲጠሩሽ አታውቂ? ጣልተኸኝ ነው? ምን የማይወልድ ሰው ጠላሽ አልጠላሽ ምን ይሰራልሻል? አንቺን አልፈለኩም ማለት ገዜ ምንድን ነው? ጋሽ ያሉሽ ነው ምን አስደነግጥሽ? የት ነው ያለው? እዚህ መኪናው ላይ ነው መቆሚያ ላይ ነው። ካልሆነ